ኤቢዬ ከበደሽ አይደል? እኔ አባዬ ልጅ እንደሆንኩ ስታቂ፣ እህትሽ እንደሆንኩ ስታቂ መቀበል አቃተሽ አይደል? ዳጣ እማዬ አታሳዝንሽ? አባዬስ? አባዬ ያሳዝንሽ? እሱም ያሳዝነኛል። በቃ ኤቢ እባክሽ እባክሽ፣ አባዬ እኔ ራሴ እነግራታለሁ ለማዬ ብሏል። እባክሽ አትናገሪ። አረ አሁን ማውራት ጀመርሽ? ከኔ ከእናትሽ ተነጥልሽ ከኔ ደብቀሽ የምታወሪው ነገር አገኘሽ? ካዋጣሽ ጥሩ ቀጥይ። ጥሩ አልሰማችም አይደል ኤቢ? አልሰማችማ? አይ ዳጣ አልሰማችም። እኔ ግን በቃ ዝም ማለት እያቃተኝ ነው። እማዬን ባዩ ቁጥር በቃ ዝም ብዬ ነው የማለቅሰው። ዳጣ በቃ ይሄን ነገር ከመጀመሪያው ጀምሮ ባላቅ ይሻለኝ ነበር። ይኸውልሽ ዳጣ ደግሞ ዝም አልልም እሺ? ለማዬ እንደዚህ አይነት ነገር አይገባትም። ይሄ አይገባትም ለማዬ። ቆይ ግን ከማን የወለደሽ? እናትሽ ማናት? አላውቅም ኤቢ። እኔ ያደግኩት ጎዳና ላይ ነው። አባዬንም ያወቅኩት እናንተ ጋር ከመጣሁ በኋላ ነው። ታሪኩ በጣም ብዙ ነው። እናቴን አላውቃትም። አባዬም ደግሞ ሊነግረኝ ፈቃደኛ አይደለም። ትንሽ ጠብቂኝ፣ ለቤተሰቦቼም እናገራለሁ፣ እናትሽንም ማስተዋወቅሻለሁ ብሎኛል። ግን ኤቢዬ ለእስካሁኑ ይቅርታ። እኔ የቴ እንደሆንሽ ከመጀመሪያውን ጀምሮ አውቅ ነበር። ግን ምንም ብታደርጊኝ ወድጄሽ አላውቅም። ክፉ ነገርም አስቤብሽ አላውቅም። በቃ ኤቢ እባክሽ ለአባዬ ስትይ አባዬ ክፉ አባት አይደለም። እማዬን የዋሻት ወይም በእሷ ላይ የተጫወተባት አይደለም። ከኔ በላይ ደግሞ አንቺ ታውቂዋለሽ። እባክሽ አባዬ በጣም ጭንቀት ላይ ነው ያለው። እባክሽ እናግዘው። ብቻውን ሲሆን አብረን ሄደን እናናግረዋለን። አባዬ በጣም ነው የሚፈራችሁ፣ እማዬንም በጣም ይፈራታል። እባክሽ ኤቢ ለአባዬ ስትይ፣ እባክሽ ለአባታችን ስትይ። አባዬ ክፉ አባት አይደለም። ኤቢ እባክሽ አባዬ እማዬን የዋሻት ወይም ደግሞ የተጫወተባት አይደለም። ከኔ በላይ ደግሞ አንቺም ታውቂዋለሽ። እባክሽ ኤቢ አባዬ በጣም ጭንቀት ላይ ነው ያለው። እባክሽ ብቻውን ሲሆን አብረን ሄደን እናናግረዋለን። ኤቢ አባዬ እኮ አስተውለሽ ከሆነ በጣም ነው የሚፈራችሁ፣ እማዬንም በጣም ነው የሚፈራት። ደግሞ ከቅርብ ጊዜ ወዲህ መልኩ ሁላ እየተቀየረ ነው። በቃ ጭንቀት ላይ ነው ያለው። እባክሽ ኤቢ ሁሉም ነገር ያልፋል። እባክሽ ከቆየሽ ጊዜ ድረስ ልጆች ላይ እንድትደርሽባቸው አልፈልግም። አክስታቸው እኮ ነኝ። ቆይ እኔ መቆጣት አልችልም? አይ ነው እንደማትወደኝ አውቃለሁ። ግን ደግሞ የማትፈልገኝ ከሆነ አሁኑኑ ልሄድል እችላለሁ። አይደለም እኔ አይደለም ለዘመድ ለባዳ መጠጊያ መሆን ሰው ነኝ። ግን ልጄን ድጋሜ እንደዚህ ስታሰቃያት እንዳላይሽ እያስጠነቀቁሽ። እኔ በልጆች ለመጣብኝ ምንም ድርድር የለኝም። ውሃ ደግሞ ውሃ ነች፣ ምንም ነገር አልሆነች። እሺ ይኸውልሽ ካለሷ አይመሽልንም አይነጋልንም። ለእኔ ደግሞ ከልጅ በላይ ነች። ሲከፋኝ ሲጨንቀኝ ደስታዬ ሳቄ እሷ ብቻ ነች። ነግሬሻለሁ መድኃኒት ነግሬሻለሁ። ምን ትላለች? ዳጣ ድራማ እንግዲህ እጅግ በጣም አስተማሪ ልብ አንጠልጣይ የሆነ ድራማ ነው። ያው ሁላችንም እንደምናውቀው ማለት ነው። በጣም ደስ የሚል እጅግ በጣም ብዙ ነገር የሚያስተምር ድራማ ነው ማለት ነው። በመጨረሻም እንግዲህ አብኤል ሁሉንም ነገር ሰምታ ለመናገርም ግራ ተጋብታለች። ማሚን ባየችበት ቁጥር ታለቅሳለች። ማሚ እንግዲህ ታማለች ልጄ ብላ ግራ ከመጋባቱ የተነሳ ጸበል ራሱ ወስዳት ነበረ። ከጸበልም ስትመለስ እሷ መናገር አልቻለችም፣ እያለቀሰች ነበረ ማለት ነው። ወደ ክፍሉ አስገብታት እንግዲህ ማሚ የሆንሽውን ነገር ለምን አትነግሪኝም? ስለ ዳጣስ ምንድን ነው ልትነግሪኝ የፈለግሽው ብላ ትጠይቃታለች ማለት ነው። መናገር አልቻለችም። እንግዲህ ዝም ብላ እያለቀሰች ነበረ ማለት ነው። በመጨረሻ ማሚ እንግዲህ ግራ ትጋባ ዳጣን ጠራቻት ማለት ነው። ዳጣን ስትጠራ ማሚ ደህና መታ እንግዲህ ስትገባ ያቤ ደህና ነች ትላለች። ደህና ትላለች። ድፍት ብላ ነበረ።
ዳጣ ስታየው ብድቅ ብላ ተነሳች ማለት ነው። ዳጣ እንግዲህ ለማሚ ማሚ ለእኔ ተይልኝ አብኤልን እኔ አውራታለሁ አንቺ ሂጂ ትላታለች ማለት ነው። እርግጠኛ ነሽ ታውራታለች ትላታለች ማለት ነው። አዎ ማሚ ሂጂ አንቺ እኔ አወራታለሁ ትላታለች ማለት ነው። እሺ ከሆነ ትላለች እና ማሚ ብድቅ ብላ ትወጣለች ማለት ነው። አቶ ደረጀ እንግዲህ በዚህ በኩል ዳጣን በጣም ነው የሚወዳት፣ ግራ ግብት ብሎታል ማለት ነው። የውሃዬ ደግሞ የማሚ ኤት እየመነጫጨቃቻት ስትገፈትራት በአይኑ አየ አቶ ደረጀ። በዚህ ሰዓት እንግዲህ ራሱን መቆጣጠር አቅቶት የማሚን እናት ኤት እንግዲህ እንዴት ልጄን እንደዚህ ታደርጋለች? በጭራሽ ልጆችን እንደዚህ እንድታደርጊ አልፈቅድልሽም። ሁለተኛ ልጄን እንደዚህ ስትናገራት እንደዚህ ስትገፈትራት እንዳላይሽ ትላታለች ማለት ይላታል ማለት ነው። እንዴ ልጆች እኮ ገና ዮንግ ናቸው እያለችው ነበረ። ልጆቹ ትልልቅ ናቸው፣ ለምንድን ነው ማልቆጣቸው? ትላለች። እኔ አክስታቸው አይደለም ትላለች ማለት ነው። ልጆችን ማንም ሰው እንድናገርብኝ አልፈልግም እንዳለሽ ከዚህ በኋላ ውሃዬን እንደዚህ ስትገፈትራት እኛ ላይ ያለ ውሃዬ አይነጋልንም፣ አይመሽልንም፣ የቤታችን ድምቀና እንድትናገሪ አልፈቅድልሽም። ከዚህ በኋላ አርፌስ ተቀመጪ ይላታል ማለት ነው። አቶ ደረጀ እንግዲህ እኔ ከድሮ እንደማትወደኝ አውቃለሁ፣ ነገር ግን ከፈለግ አሁንም ሄድልሃለሁ ትላለች ማለት ነው። አይደለም እኔ እንደዛ አይደለም እያልኩሽ ያለሁት እኔው ካለ ዘመድ ለባደም የሚተርፍ ሰው ነኝ። እኔ እንደዛ አላልኩም፣ ልጆችን እንዳትናገሪ ነው እንጂ ያልኩሽ ይላታል ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦች እንደምን አላችሁልኝ? እንኳን ወደ ቤቴ በሰላም መጣችሁ። ውድ ቤተሰቦች ሰላማችሁ ይብዛልኝ። ፈጣሪ በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቃችሁ። ሰላማችሁ ብዝት ትርፍርፍ ይበልልኝ በያላችሁበት ቦታ። እንኳን ወደ ቤቴ በሰላም መጣችሁ ውድ ቤተሰቦች። ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁን ይዛልኝ። እንግዲህ የአብኤል በመጨረሻም እንግዲህ እናገራለሁ ብላ እንደፎከረችም ልትናገር አልቻለችም ማለት ነው። በዚህ አባቱን በዚህ እናቱን ግራ ተጋብታለች ማለት ነው። በመጨረሻ እንግዲህ ዳጣ በጣም እየለመነቻት ነበረ ማለት ነው። አብኤል እንግዲህ ለመናገርም ፈርታለች። ቢናገርም ምን ይፈጠራል፣ ቤተሰቦች ምን ይሆናል የሚለው ስጋት ውስጥ ገብታለች ማለት ነው። አቶ ደረጀ እንግዲህ በጣም ጭንቀት ውስጥ ነበረ። አሁንም ገደው አብኤል ከሰማችን በኋላ እንደውም ቀለል ብሎታል ማለት ነው። አባዬ እንግዲህ አብኤል እስካሁን አልተናገረችም ይላታል ናታን ራሱ ለአቶ ደረጀ ማለት ነው። መናገር ብትፈልግ ኖሮ እስካሁን ትናገር ነበረ፣ ስለዚህ ለእኔ ታስባለች ማለት ነው ምናምን እያለ ነበረ አቶ ደረጀ ማለት ነው። አብኤል እንግዲህ ግራ ተጋብታለች። ወዚህ በአባቷ በዚህ በእናቷ መሀል ውስጥ ያጣብቅኝ ነገር ውስጥ ገብታለች። እኔ ይህን ነገር አውጥቼ ቢናገር ምን ይፈጠራል የሚለው ነገር ሀሳብ መጥቶለታል ማለት ነው። መስተዋል ጀምራለች ማለት ነው። እንደ ሌላ ጊዜ ቢሆን ኖሮማ እስካሁን ተናግራ ነበረ ማለት ነው። አቶ ደረጀ እንግዲህ ግራ ተቀብቶ ነበረ። እሷ ስትሰማ እሱ የሰማች ጊዜ በጣም ደንግጦ ነበረ። ነገር ግን እሷ ከሰማችን በኋላ ትንሽ ቀለል ብሎለታል። ምክንያቱም እሷ ናት እየጨናነቀች ሰላም እየነሳቻት እየነበረ ማለት ነው። እንግዲህ ኤትሽ ናት እኔ ነኝ አባቷ ቁርጥሽ አትጥያትም ብሎ አስጠንቅቆ ነግሯት ነበረ ማለት ነው። ከዛ የተነሳ እንግዲህ እሷም ሰብሰብ ብላለች ማለት ነው። ማስተዋል ጀምራለች። ዳጣም እየለመነቻት ነበረ ማለት ነው። እንግዲህ አባዬ ትንሽ ቀን ቆዩኝ እኔ ራሴ ነግራታለሁ ለማሚ ብለዋል። አንቺ ደግሞ ታገዢ ምንም ነገር እንዳትዩ ትላለች ማለት ነው። አብኤል እንግዲህ ዳጣ እማዬ አታሳዝንሽም ትላታለች ማለት ነው። አቢ እኔ አውቃለሁ አባዬ ያሳዝንሽም አንቺ ትላታለች ማለት ነው። እያዛዝነኛል ትላለች ማለት ነው። በዚህ መሀል ውስጥ እንግዲህ ግራ ተጋብታለች እቺ ልጅ ማለት ነው። እንግዲህ መጨረሻውን አቶ ደረጀ እንደሚናገረው ተስፋ እናደርጋለን። እንግዲህ አብኤል እንዳትናገር ነው የሚፈራው። እኔ አብኤል ባትናገር አቶ ደረጀ አውጥቶ ቢናገር መልካም ነው፣ ከሱም ነው የሚያምረው ማለት ነው። ስለዚህ አቶ ደረጀ ቢናገር መልካም ነው። ማሚ አብኤል ከተናገረቻት ግን በጣም ትንሽ ይከብዳል ነገሮቹ ለአቶ ደረጀ ማለት ነው። አቶ ደረጀ ነገር ግን ራሱ ለማሚ ከነገራት ነገሮቹ ይቀላሉ ብዬ ተስፋ አደርጋለሁ ማለት ነው። በጣም እንግዲህ ልብ አንጠልጣይ የሆነ ምርጥ ድራማ ነው ማለት ነው። ዳጣ ድራማ ማለት ነው። ውድ ቤተሰቦቼ
እንኳን ወደ ቤቴ በሰላም መጣችሁ። በድጋሚ ቪዲዮ ሲታዩ ላይክ አድርጉልኝ። በጣም የሚገርም እንግዲህ አስገራሚ የሆነ ድራማ ነው። ይህ ድራማ ዘና ፈታ የሚያደርግ ድራማ ነው። እውነት ለመናገር አብራችሁ ስለምትሆኑ ስለምታበረታቱኝ ከልብ አመሰግናለሁ። ሰላማችሁ ይብዛልኝ። እኔ አቶ ደረጀ አሁን አብኤል ከሰማችን በኋላ ብዙም እየተጨናነቀ አይደለም። ምክንያቱም ሰላም እየነሳችው የነበረችው እሷ ናት። ሁሉም ነገር እያመላለሰች እሱ ላይ ምርግ እያለች ሰላም የምትነሳ እሷ ስለነበረች፣ ነገር ግን አቶ ደረጀ ትንሽ ቀላል ብሎታል ማለት ነው። አሁን ደስ ይላል እንግዲህ እንኳንም ቀላል አለ ከአቶ ደረጀ እንላለን። አንዳንድ ጊዜ እንግዲህ ይሁን ብለን የምናቆያቸው ነገሮች መጨረሻ ላይ ዋጋ እንደሚያስከፍሉ እናውቃለን። ነገር ግን ከዚህ ሁሉ ያጠፋነውን ያለብንን ነገር በጊዜ ብንናገረው መልካም ነው ማለት ነው። ውድ ቤተሰቦች እንግዲህ ከዚህ ድራማ እጅግ በጣም ብዙ ነገር እንማራለን። በተለይ እንግዲህ ትዳሩን ትቶ የመሄድ ሱስ ያሉበት ወንዶች ማለት ነው እጅግ በጣም አስተማሪ ድራማ ነው ማለት ነው። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ውድ ቤተሰቦዬ ቪዲዮን ላይክ አድርጉልኝ። በቀጣይ በአዲስ ቪዲዮ እስክንገናኝ ቸር ቆዩልኝ። በጣም ነው የምወዳችሁ የማከብራችሁ። እንግዲህ አብኤል እንዳትናገር ባትናገር ደስ ይላል። አቶ ደረጀ ለማሚ ቢናገረው በሱ ነው የሚያምራ ማለት ነው። ውድ ቤተሰቦች አብራችሁ ስለቆያችሁ ከልብ አመሰግናለሁ። በቀጣይ ፓርቲ ደግሞ ምን ሆነ ተነገረ ወይስ ያልተነገረም የምንለው እንግዲህ ይዤላችሁ እመጣለሁ ማለት ነው። እናንተ ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ላይክ አድርጉልኝ። ቪዲዮን መልካምነት ለራስ ነው ማለት ነው። ሰላማችሁ ይብዛልኝ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሰላም ለሀገራችን። ፈጣሪ ወጥቶ ከመቅረት ይጠብቀን። ሰላማችሁ ይብዛልኝ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። በጣም ነው የምወዳችሁ የማከብራችሁ። ሰላማችሁ ይብዛልኝ። እስኪ ቪዲዮ ላይክ አድርጉልኝ። ከኛ የሚጎል ነገር የለምና ሰላማችሁ ይብዛልኝ። ውድ ሀገሬ ልጆች በያላችሁበት ቦታ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። የልባችሁን ምሻት ይፈጽምላችሁ ፈጣሪ ማለት ነው። በቀጣይ በአዲስ ቪዲዮ እስክንገናኝ ቸር ቆዩልኝ። ሰላማችሁ ይብዛልኝ። በጣም ነው የምወዳችሁ የማከብራችሁ። ፈጣሪ የልባችሁን ምሻት ይፈጽምላችሁ ከኃጢአት ውጪ ማለት ነው። እንግዲህ ይሄ ቪዲዮ ድራማ እንግዲህ እጅግ በጣም ብዙ አስተማሪ ያለው ብዙ የሚያስተምረው ፓርቲ አለው ማለት ነው። ባለትዳሮች እንግዲህ ይህን ቪዲዮ አይታችሁ ይህን ድራማ አይታችሁ እንግዲህ ብዙ ነገር እንደምትማሩ ተስፋ አደርጋለሁ። የምትንዘላዘሉም ከመንዘላዘል እንደምትቆጠቡ ተስፋ አደርጋለሁ ማለት ነው። የዋሻችሁትም ለመናገር እንደምትገደዱ ተስፋ አደርጋለሁ ማለት ነው። ሰላማችሁ ይብዛልኝ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። በጣም ነው የምወዳችሁ የማከብራችሁ።